ይሄ ደግሞ ማለት ያው በትንሹም ጊዜ ቢሆን መተሽ ብዙ ነገሮችን አሳይተሽናል። ለአንተ ያለኝን ጥሩ ፊሊንግ ምናምን መረዳትክም ያ እኔን መረዳትክ ራሱ አንድ በጣም ያስደስተኛልና በቃ ፈጣሪ ያለው ነው በህይወታችን የሚሆነው። ሰውም ስላለ እኔም ስላልኩኝ አንቺም ስላልሽ ሳይሆን ያ ፈገግታሽ ያ ሳቅሽ ሁልጊዜ አንቺ ኖረሽ የሚያደብሩን አያውቅም። በጀማው አረጋጊ ራስሽን አረጋጊ። እሺ ሞክራለሁ። ይቅርታ ረብሽክ ፈልጌ አይደለም። እየተመለሰ ያለው እያየሁት ነው እያንዳንዱን ነገር ነው። ወንድ ልጅ ደግሞ እንግዲህ በዚህ ሁኔታ መጨቅጨቅም ሆነ በዚህ ልክ ትዳሩ እስኪሰለቸው ድረስ መሆን የለበትም ብዬ ነው ማስበው። ማለት ትንሽ ከብዶኛል። እኔ አንዳንድ ሰው ደግሞ ያው እኔንም ለመርዳት ከባዱ የድምጽ ቅጂ እንግዲህ እጄ ገብቷል። እሱ ድምጽ ቅጂ ምንድን ነው የሚለውን ነገር በዚህ ቪዲዮ በመጨረሻ ላይ የምታዳምጡት ይሆናል ማለት ነው። እና ደግሞ ሄርሜላ በአንድ ራስ ሁለት ምላስ የተባለችበት መንገድ ምንድን ነው የሚለውን በዚህ ቪዲዮ ትመለከቱታላችሁ። የአብርሃምስ ማመንታትና የአብርሃም ድራማ መቼ ነው የሚያበቃው የሚለው ነገር መጥቷል። እሱንም እንግዲህ አብረን የምንመለከተው ይሆናል። አብርሃም እየተቀለሰለሰ ትናንትና እንግዲህ ሄርሜላንም ልክ ዳኒ ጽጌንም እንትናንም የፊቱንም አሉጣ ማጣት አልፈልግም እንዳለው እንግዲህ አሁንም ደግሞ አብርሃም ሄርሜላንም ሩታንም ማጣት አልፈልግም አይነት አዝማሚያ ውስጥ ሆኗል። የልጅ አባት በሆነበት ማግስት አቀርቆሮ አንገቱን ደፍቶ ታይቷል። ምንድን ነው የሚለውን እንግዲህ በትናንትናው ቪዲዮ የተመለከተውን የድምፅ ቅጂውን ጭምር እናንተ የምታዳምጡት ይሆናል። ብዙዎችን ትናንትና በአብርሽ ላይ በተለቀቀው ቪዲዮ የሄርሜላ ስንብት በጣም ብዙዎችን ግራ አጋብቷል እና ብዙዎችን በጣም ፈኒና ኮሜዲ ብለውታል። የእውነት ነው፣ በጣም ግራ ያጋባል እና ከዚህ በኋላ ከኔ ጋር እኔ በጣም ነው ያሳቀኝ። ከኔ ጋር ያለን ግንኙነት እንትን ያደርጋል፣ ወደ ሚስትና ወደ ልጅ ተመለስ ስትል ነበርና አብርሃምን ራሱን ነው ነጥብ ያስጣለችው ማለት ነው። ራሱን ነው በራሱ ሜዳ ነጥብ ያስጣለችው እና ነበራቸው ግንኙነት። እሷን ምንም ነገር የለም የማደርገውን ነገር ኃላፊነት ወስጄ የማረገውን ነገር አውቃለሁ፣ ሳላስተውል የማራረገው ነገር የለም ብሎ ከሄርሜላ ጋር ምንም አይነት ግንኙነት እንደሌለው ተናግሮ ነበር፣ ለራሷ ለሩታም ሲያስረዳ ማለት ነው። ነገር ግን ትናንትና ሄርሜላ እኔና ያንተ ያለን ግንኙነት እዚህ ላይ መቋጨትና ማብቃት አለበት፣ ወደ ሚስትና ወደ ልጅ ተመለስ ብለዋለች እና ተመለስ የሚለው ቃል ነበረ ማለት ነው ከሄርሜላ ጋር። ስለዚህ የተፈጠሩት ነገሮች ሩታ ያለመረዳት ወይም ደግሞ ሳታቀርታ እልህ ይዟት ወይም ቅናት ምናምን አይደለም፣ የምታውቀውና የምታረጋግጠው ነገር አለ። ለዚህ ደግሞ አደንቃታለሁ። የባሏን ገበና በፍጹም ለሌላ ሰው ሳታሳልፍ እያወቀሽ ብዙ ነገሮችን እንትን ብላለታለች፣ እኛም ከምናውቀው በላይ ስለምታውቀው ማለት ነው። እና በጣም ፍጹም ስህተት የሰራው አብርሃም ነው። ትናንትና ሄርሜላ እንግዲህ በአንድ ራስ ሁለት ምላስም ሆና ነበረ። በአንድ ራስ ሁለት ምላስ እና ቲክቶኩ ላይ ተለቅ የነበረው በዛው ሰዓት ቲክቶኩ ላይ እኔነቴን ይወዳል፣ ይወደኛል፣ ያፈቅረኛል እና የሚል ሙዚቃ አርጋ ከሱ ጋር በደንብ አድርገው የሮማንቲክ ክሊፕ ሲለቁ ነበር። ያው መነጋገሪያነቱን ፈልገውት እንደሆነ ግልጽ ነው። መነጋገሪያ መሆንን ፈልገው እንደሆነ እሙን ነው፣ ምንም የሚያጠራጥር አይደለም። እንዳያችሁት ቪዲዮ ይሄን ይመስላል። ትንሽ ሙዚቃው ኮፒራይት ስለሚያመጣብኝ ሙዚቃውን እንትን አድርጌዋለሁ፣ ግን የለቀቀችው ቪዲዮ ተመሳሳይ ሰዓት እዛ ጋር እያለቀሰች የኔ እናንተ ግንኙነት ጥሩ አይደለም፣ ወደ ሚስትህ እና ልጅህ መመለስ አለብህ ብላ ስታበቃ ቲክቶክ ላይ የለቀቀችው ደግሞ ይሄን ይመስላል። ይሄንን ይዩት። ሀፍ ራቁቷን በሚያሳይ ምስል አድርጋ ምናምን ኦልሞስት በቃ በጣም ወጣ ያለ እንትን ነው ስታሳይ የነበረውና ብዙዎችን ራሱ ግራ አጋብቷል። አያችሁታ? እንግዲህ ይሄ በዛውን ቀን የተለቀቀ ነው፣ የዛ ነው ቀን ማለት ነው። ወደ ሌላው ጉዳይ እንሂድ። እንግዲህ ትናንትና ብዙ ሰዎች የእኛን እንትን አልተረዱትም። እኔ ያለኝ ስሜት አንተ ብዙ ነገር እኔን አርገህልኛል፣ ስለዚህ እኔ ከዚህ በኋላ በአንተ እንዳንተ የሚሆንልኝ ሰው አግኝቻለሁ፣ አንተን ነው በዛ ሰው ውስጥ የማየው ምናምን ብላለች።
ስለ ሰውየው ማንነት እስካሁን የተረጋገጠ ነገር የለም። ወይ አቤል ወይ ፈረንጁ ሊሆን ይችላሉ። ፈረንጁ ግን መልሶ አምርሮ መጥቷል። በጣም ለሩታ ጠበቃ ሆኖ ፈረንጁን አይተነዋል። ግን አሁን ወደ አቤል ብዙ ጥርጣሬዎች እየሄዱ ነው። ግን ወደ አቤል የማይሆንባቸው ደግሞ ብዙ ምክንያቶች አሉ። ግን አንድ ሰው አለ ብላለች ሄርሜላ። ሜቢ ምናልባት አሁን ለምታደርገው ነገር መሸፋፈኛ ለማድረግ እየሞከረች ነው ብዬ ነው የማስበው። ከዚህ ቀደም የተናገረችውን የድምፅ ቅጂ እኔ አሰማችኋለሁ። እውነት የእሷ ሀሳቦቿ ዛሬ የምትናገረውና ነገ የምትናገረው እየተለያየ እየሆነባት እንደሆነ እሙን ነው። እናንተ ማስረዳት አይጠበቅም እና በዚህ ጉዳይ እኔ ሀሳብ ለመስጠት ወይም ደግሞ ቪዲዮ ለመስራት የተገደድኩት ኦልሬዲ ያው አሁን ሩታ ወልዳ ምናምን ብዙዎቻችሁ እንትን እያላችሁት ነው እና የሄርሜላ ነገር አሁንም እንዳልቆመ አብርሃም ወደዚህ ሲመለስም አብራ እንደተመለሰችና አብረው ከካሜራ ጀርባን ብዙ ቦታ እንደሚታዩ ነው እንትን እየተባለ ያሉት እና እዛ ጋር ራሳቸውን ለማግለል የሚሞክሩ ጓደኞችም አብረዋት እንዳሉ ነው የሚያሳየው። ስለዚህ ሄርሜላ ሰፊ ድጋፍ አለ ከጀርባ ሰፊ የሚደግፋት ድጋፍ አለ። ስለዚህ የሩታ ፋሚሊም ሆነ የግሬስ ፋሚሊ እነሱን የምትከታተሉ የፈለገ ነገር ብትደክሙ ብትሳደቡ ረፍ ብትሉ ምን ብትሉ የአብርሃም ሀሳብና አመለካከት እስከሆነ ድረስ ሄርሜላ እስከ የትኛውም ጊዜ ትቀጥላለች እንደ አንድ ኮንተንት። ሩታ በደንብ ተመልሳ ያንን አደገኛነቷን እንግዲህ እናንተ ነብሯ እንደምትሏት እንደዛ እስከምትመለስ ድረስ ይቀጥላል ብዬ አስባለሁ። ስለዚህ አብርሃም ያመነበት ነው እንጂ የሄርሜላ ደግሞ ሀሳቧ እርስ በርሱ እንደሚጋጭ ሌላ መረጃም ስላለኝ ይሄን የድምፅ ቅጂ እሷ የተናገረችውን አዳምጡት። የሄርሜላ ንግግር ነው እንግዲህ አገኘው ብዬ በማስብበት ሰዓት ላይ ዳችሁ ለማሰብ ስታስቡ እኔ ከመምጣቴ በፊት ነው እየተመለሰ ያለው እያየሁት ነው እያንዳንዱን ነገር ነው። ወንድ ልጅ ደግሞ እንግዲህ በዚህ ሁኔታ መጨቅጨቅም ሆነ በዚህ ልክ ትዳሩን እስኪሰለቸው ድረስ መሆን የለበትም ብዬ ነው ማስበው። ማለት ትንሽ ከብዶኛል። እኔ አንዳንድ ሰው ደግሞ ያው እኔንም ለመርዳት እየሞከረ ነው። አንዳንድ ሰው ደግሞ በዛውም ልክ አብርሃምንም ጥፋተኛ ያደርጋል። ግን ደግሞ ቁም ብለው ሩታም የራሷን ሀሳብ ነው የምታወራው። አብርሃም ደግሞ እንዳያችሁት ነው ተወዛግቧል። በዛ ላይ ሁሌም ደግሞ ችግሩን ለመፍታት እየሄደ አብርሃም ሁሌ እየተጨናነቀ በዚህ መልኩ መገፋፋት ነው ይሄ ነገር የተፈጠረው። እዛሽ ጋር ደግሞ ምንም ልንደማመጥ አንቻልም። መመለሷ ምናምን ነገር ለእኔ ምንም ችግር የለውም። ግን አብርሽ ደግሞ ከኔ እንዲርቅ አልፈለኩም። አብርሃምን ከጎኔ እንዲርቅ በዚህ መልኩ መገፋፋት ማለት ትንሽ ከብዶኛል ለእኔ። እንግዲህ እንደሰማችሁት ነው። ምንም ማለት አንችልም። ስለዚህ የራሷ አመለካከት እርሷ እየተጋጨ እኔ ለአብርሃም እነሱ አንድ ላይ እንዲሆኑ ካለኝ ፍላጎትና ካለኝ ምኞት እየተነሳ ነው ምናምን ትበል እንጂ እውነት ይቺ ልጅ አይደለም የአብርሃም የሩታም ድጋፍ አላት ብዬ ነው የማስበው። ስለዚህ ክሊኒክ ውስጥ እስከ መግባት መኝታ ቤቷ ሄዳ እስከ ማናገር ምናምን የመደረሰችው የሩታም ድጋፍ አለበት ማለት የሩታ ለዘብተኝነት እዚህ ላይ ስላለበት ይህንን ነገር እናንተ መረዳት አለባችሁ። ስለዚህ እሷ አንዳንድ ኮንተንት ክሬተር ነች። እኔ በጣም ቪዲዮቿን እያየሁ ነበር። ሄርሜላ እንዲሁም ከአብርሃም በተሻለ ሄርሜላ ቪዲዮቿን ሳይ ማለት ነው ቤተሰብ እዚህ ጋር እኔ ሌላ መረጃ ለመውጣት አለ። ሄርሜላ ከአብርሃም በተሻለ ጥሬ ስጋ በጣም እንደምትወድና ለጥሬ ስጋ ያላት ፍቅር ከዛ ሙዚቃ በፊት ራሱ እኔ ላንተን እኔነቴን ይወዳል የሚለውን አይታችኋል። እሷ የለቀቀችው ከዛ በፊት ለአብርሃም ብላ እንደነበር ለጥሬ ስጋ ብላ እንደነበረ ከዚህ ቪዲዮ ማየት ትችላላችሁ። ይሄኛው ደግሞ ለጥሬ ስጋ ነበር እንትን ያለችው ማለት ነው የዘፈነችው እኔነቴን ይወዳል እያለ። ስለዚህ ሄርሜላ ጥሬ ስጋ ወዳድነቷም ከአብርሃም ወዳድነት በላይ እንደሆነ ይሄም አንዱ መረጃ ነው። ስለዚህ እኛ ሄርሜላን ደጋግሜ እንደምናገረው ጥላቻ ኖረ ወይም ደግሞ እሷ የተለየ አስከፍታናለች ብዬ አይደለም። ግን በቃ ይኸውልህ እሷ በጎ ለመመኘት ካላት ነገር እንድታቆምና እንድትቆጠብ በማሰብ ነው። እና ትናንትና ስናይ ግን አብርሃም ራሱ በጣም የከፋው ነው የሚመስለው የሩታ የሄርሜላ እንደዚህ አይነት አቋም መምጣቷ የከፋው ነው የሚመስለው። ሌላ ሰው አለው ስትለው ጭራሽማ የሆነ ሪያክት ሊያደርግ የሆነ በቃ አላር ውስጥ የመረበኝ ስሜት እንዳያሳየ በስነ ስርዓት ምስሉ ላይ ማየት ትችላላችሁ፣ ቪዲዮ ላይ ማለት ነው። ስለዚህ ሩታና ልጅ ጋር ተመለስ ያለችው ነገር በእርግጠኝነት በጣም ከገፋፋችሁ
ልጁንም ሰርቆ ለሄርሜላ መስጠት አይቀርም አብርሃም። በዚህ አያያዙ አብርሃም ከሩታ ልጁንም ነጥቆ ለሄርሜላ መስጠቱ አይቀርም። ስለዚህ ይሄ ነገር ይታሰብበት። አያያዙ በጣም አስፈርቶኛል እውነት ለመናገር። ሄርሜላ ጥሬ ስጋ ነው የምትወደው አብርሽ፣ አንተንም አትወደም። በቃ ያላት ነገር በቃ ለቡሌ ነው ከልጅነቷ። ስለዚህ በዛ ደረጃ ድረስ ሄደህ አብርሽ እንትን ባትል ጥሩ ነው። አሁን ደግሞ ቢያንስ አሁን አራስ ነች። በዚህ ሁኔታ ውስጥ ደግሞ ሆና ቢያንስ የእርግዝናውን ጊዜ እንደዛ እንደሆነች አሁን ደግሞ በዚህኛው መንገድ ደግሞ ስሜቷ እንዳይሰበር ብትጠነቀቅላት በጣም አሪፍ ነው። በዚህ ታይም ደግሞ አራስ ቤት ሆና ሞር እሷን መንከባከቡ ላይ ብታተኩር ብዬ ለመምከር እወዳለሁ። እወዳቸዋለሁ ውድ ቤተሰቦቼ። የዛሬው ቀለል ባለ ቪዲዮ ለእናንተ መልስ ለመስጠትና የነበረውን ነገር ለማስታወስ ነበረ። እወዳቸዋለሁ ባይ